መነኮሳት ሲመጡ የከተማ ሰው ጠምጣሚ ካህን ሊቃውንትን አይወድም እንጂ መነኩሴ ይወዳል። ለምን ይመስላችኋል? መነኮሳት ከተማ ሲገቡና የመነኮሳት እግር ቱስ ቱስ የምትሉ ለምን ይመስላችኋል? ሰይጣን ስላደረባችሁ ነው። 100% ነው የምነግራችሁ፣ እርግጠኛ ሆኜ። ምክንያቱም አንድን ምድራዊ ሰው መነኮሳትን ማክበር አለበት። በትክክል ማክበር ያለበት ግን መነኮሳትን ያልኩ ለምን ከተማ ከገባ አንድ ሰው መነኩሴም አይደለም። ደህና ዋላችሁ። ከተማ ከገባ አንድ መናኝ ከተሆኑ መነኮስ አይደለም። ጭራሽማ ከተማ የመነኮሰውማ አማርኛ ራሱ እናጣለታለን። አብዛኛው አሁን እዚህ ከተማ የመነኮሰ ብዙ ሰው ታያላችሁ። እዚህ አባጃሌ የመነኮሰ ምንኩስናን በገንዘብ የገዛ ማለት ነው። ስንት ነው የሚከፈል? 300 ወር ነው 1000 ገብቷል። እንዴት ዋላችሁ? ስንት ገብቷል? እንደዛ እኮ ነው። በዛኛው ወፍጮ ቤት በዚህኛው የምንኩስና ንግድ አለ። ወፍጮ ቤቱን ሳንቃወም ጥሩ ነው። ወፍጮ ቤት ደግሞ በርካሽ ነው የሚፈጁ፣ ጥሩ ነው። እሱን አድንቀናል። ስራ መፍጠር ጥሩ ነው። ምንኩስናን መሸጥ ግን ነውር ነው። ምክንያቱም ምንኩስና ከሚሸጥባቸው ከተሞች መካከል ቁጥር 1 ጎንደር ናት። ለምን እንዋሻለን? ጎንደር ተብሎ ደግሞ በሁሉ እንዳይመካኝ አባጃሌ ተክለ ሃይማኖት ቤተክርስቲያን ነው። ዛሬ ደግሞ አቡነ ተክለ ሃይማኖት ናቸው። ምክንያት የሚያደርጓት እናታችን ቅድስት ክርስቶስ ሰምራ ነው። በሐሰት ማለት ነው። በሐሰት ያልተባለ ነገር እንደተባለ አስመስለው ገንዘብ እያስከፈሉ እና መነኩሳለን ይላሉ። የጎንደር ሊቃውንት ደግሞ እያዩ ያጨበጭባሉ። መምህሮቻችሁን ጨምሮ ማለት ነው። ተደባብቀኑ አይሆንም። እንዲያውም ለማበረታታት የሚከድበትን ርቀት ስመለከተው ምን ያደርጋል? ሰው ለሰው ተፈራርቶ ሰው ይጠላኛል እኮ ጥሩ አይደለም። መጠላት አይቀርም። ይጠላኛል ብለህ የፈራኸው ሰው ይጠላኛል ብለህ ብትፈራም ከመጠላት አትርፍም። በቃ አለመሄድም እኮ ጥሩ ነው። እውነቴን ነው። ስተት ነው ብሎ መናገር ማንን ገደለ? ከሌዝ ነው መኖር ያለበት ከሌዝ ነው እያል ጊዜያችንን በመናቆር የምንወስደው ከሆነ አይሆንም። ይሄ ነው ከባዱ። የትም ፍጪው ዱቄቱን አንጪው ነው። እግዚአብሔር የት ትኖራለህ አይልም፣ ምን ትሰራለህ ነው የሚለው። መርካቶ ቢኖር ፒያሳ ቢኖር ለሱ ምንም አይደለም። 4 ኪሎ ኖርክ ቃልቲ ኖርክ ለሱ ምን ሰርተሃል? የእግዚአብሔር ስራ። ይኸው ጊዜያችንን በተራ ነገር አናጥፋው። በእውነቱ መምህራንም ይሄን ቆም ብለው ሊያስቡ ይገባል።